ለብዙ ሺህ ዓመታት የሰው ልጅ ከአጽናፈ ዓለም ሚስጥራት ባለፈም የራሱን የምድር እንቆቅልሽ ለመፍታት ሲታገል ኖሯል። አሁን በምንረግጣት ምድር ላይ ከአእምሮ በላይ የሆነ የታሪክ መጽሐፍትን ሙሉ በሙሉ የሚቀይር አንድ ታላቅ ድንቅ ሥራ ቆሞ ይታያል። ታላቁ የጊዛ ፒራሚድ። እነዚህ ግዙፍ ድንጋዮች እንዴት እዚያ ቦታ ላይ ሊገኙ ቻሉ? ዘመናዊ መሐንዲሶችና የሳይንስ ሊቃውንት በዓለም ላይ ባሉ ዘመናዊ የከባድ ማሽኖች እንኳን ልንገነባው አንችልም የሚሉትን እውነታ በምን አይነት ጥበብና ስሌት እውን አደረጉት? ከ3000 ዓመታት በፊት በረሃ ውስጥ የተተከለው ይህ ግዙፍ ድንቅ ሥራ ሰዎች እንደሚያስቡት የፈርዖን መቃብር ብቻ ነው ወይስ በውስጡ የያዘውና እስከ ዛሬ ያልተፈታ ሌላ ታላቅ የኃይል ሚስጥር አለ? ይህንን ጥያቄ ለመመለስ የሄዱ በርካታ ተመራማሪዎችስ መጨረሻቸው ምን ሆነ? ብዙዎቻችን የምናውቀው ታሪክ ወይስ ሌላ እውነት? በዛሬው ፕሮግራማችን ይህንን ሚስጥራዊ የሰው ልጅ ድንቅ ሥራ ከጀርባው ስላለው አስደንጋጭ መረጃና ሚስጥራዊ እውነት በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። ታላቁ የጊዛ ፒራሚድ የተገነባው ከ2 ሚሊዮን በላይ በሆኑ ግዙፍ የኖራና የግራናይት ድንጋዮች ነው። የእያንዳንዱ ድንጋይ ክብደት ደግሞ ከ2 ቶን እስከ 80 ቶን ይደርሳል። እስቲ ያስቡት፣ 80 ቶን የሚመዝን አንድ ድንጋይ ለማንሳት ዛሬ ላይ የቱንም ያህል ዘመናዊ ክሬን ብንጠቀም ከባድ ፈተና ይሆንብናል። ታዲያ ከዛሬ 4500 ዓመት በፊት የነበሩ ሰዎች እነዚህን ድንጋዮች ከታላቁ አባይ ወንዝ ማዶ በመቶዎች የሚቆጠሩ ኪሎሜትሮች አጓጉዘው በዛ ላይ ደግሞ 146 ሜትር ወደ ሰማይ ከፍ አድርገው እንዴት ደረደሩት? ነገሩ በዚህ ብቻ አያበቃም። ከድንጋዮቹ ክብደት ይልቅ አሰራራቸው ያስገርማል። በድንጋዮቹ መካከል የሚገኘው ክፍተት ከወረቀት ስስነት ያነሰ ነው። በመካከላቸው ቢላዋ እንኳን ማስገባት አይቻልም። እያንዳንዶቹ ድንጋዮች ደግሞ በዛሬው ዘመን በሌዘር ቴክኖሎጂ የተቆረጡ ይመስላሉ። ፍጹም ቀጥተኛ ናቸው። ይሄ ሁሉ ድቅድቅ በረሃ ውስጥ በሚያቃጥል ፀሐይ ስር ተቀጣጥሮ የሚሰራ የሰው ኃይል ብቻ አደረገው ብሎ ማመን የሰማይና የምድር ያህል ይራራቃል። ይህንን ለመረዳት ነገሩን በጥልቀት መመልከት ይኖርብናል። ከዚህ ድንቅ የግንባታ ሚስጥር በስተጀርባም የበለጠ የሚያስደነግጥ ሌላ የጂኦሜትሪና የከዋክብት ስሌት ተሸሽጓል። አንድ የሚያስገርም እውነታ ላንሳላችሁ። የጊዛ ታላቁ ፒራሚድ የተቀመጠበት መሬት ፍጹም የሰሜን፣ የደቡብ፣ የምስራቅና የምዕራብ አቅጣጫዎችን ተከትሎ ነው። የኮምፓስ መርፌ ከሚያሳየው አቅጣጫ ጋር ያለው አቀማመጥ ፍጹም ተመሳሳይ ነበር። ነገር ግን በወቅቱ ኮምፓስ አልነበረም፣ ሳተላይትም አልነበረም፣ የዘመናዊ ካርታ ዝግጅትም ፈጽሞ አልነበረም። ታዲያ እንዴት ሙሉ በሙሉ ፍጹም በሆነ የጂኦሜትሪ አቅጣጫ ላይ ሊያሳርፉት ቻሉ? ይበልጥ የሚያስገርመው ደግሞ የፒራሚዱ ድርደራ መሰረት የሆነው 4 ማዕዘን ስፋትና ቁመት ሲሰላ በአስገራሚ ሁኔታ ሂሳብን በመጠቀም የታሰበ በመሆኑ ነው። እነዚህ የሂሳብ ህጎች ደግሞ ከሺህ ዓመታት በኋላ በግሪክ ፈላስፎች እንደተገኙ የሚነገርላቸው ናቸው። ታዲያ ግብፃውያን እነዚህን ዓለም አቀፋዊ የሂሳብ ህጎች ከየት አወቋቸው? አሁን ጠለቅ ብለን ሚስጥሩን መመልከት እንጀምር። ከብዙ ምርምር በኋላ የተከሰተው ነገር ሁሉንም ተመራማሪዎች ያስደነገጠ አዲስ ግኝት ነበር። የፒራሚዱን አቀማመጥ ከሰማይ ከዋክብት ጋር ሲነጻጸር የሚታየው እውነታ አእምሮን ግራ ያጋባል። የጊዛ 3ቱ ፒራሚዶች አሰላለፍ የኦሪዮን የከዋክብት ህብረት ከከዋክብት ውስጥ ካሉት 3 ዋና ከዋክብት ጋር ፍጹም አንድ አይነት ነው። አንዱ ፒራሚድ ጥቂት ዝቅ ብሎ የተቀመጠበት ምክንያት በሰማይ ላይ ያለው 3ኛው ኮከብም በተመሳሳይ ሁኔታ ዝቅ ብሎ ስለሚታይ ነው። ይህ በአጋጣሚ የሆነ ነገር አይደለም። ጥንታውያኑ ግንባታውን ከምድር አልፈው ከህዋ ጋር አያይዘውታል። ነገር ግን ለምንስ በከዋክብት መዋቅር ልክ ምድር ላይ መስራት ፈለጉ? ብዙ ሰዎች ፒራሚዶች የፈርዖኖች መቃብር ናቸው ብለው ያስባሉ።
ነገር ግን በታላቁ ፒራሚድ ውስጥ የሚገኙት ነገሮች ከመቃብር ባሻገር ብዙ ሚስጥሮችን እንደሸሸጉ ያሳብቃሉ። ይሄ ደግሞ ሌላ ትልቅ ጥያቄን ያስነሳል። መቃብር ብቻ ካልሆነም ይሄ ግዙፍ ህንፃ ለምን ዓላማ ተሰራ? አንዳንድ ዘመናዊ ተመራማሪዎችና የፊዚክስ ሊቃውንት የፒራሚዱ መዋቅርና በውስጡ ያለው የኳርተዝ ድንጋይ ይዘት ህንፃው ግዙፍ የኤሌክትሪክና የኃይል ማመንጫ እንደነበር ፍንጭ ይሰጣሉ። የፒራሚዱ ውስጣዊ አየር ማስተላለፊያዎችና የምድር ውስጥ የውሃ ፍሰቶች ተቀናጅተው የተፈጥሮ ንዝረት ወደ ኤሌክትሮማግኔቲክ ኃይል የሚቀይሩ ነበሩ የሚል መላምትም አለ። ነገር ግን አንድ ሰው ይህን ሁሉ ቀድሞ አውቆ ነበር ቢባልስ? በ20ኛው ክፍለ ዘመን መጀመሪያ ላይ የተነሱ ሳይንቲስቶች የፒራሚዱን ውስጣዊ መዋቅር በመመርመር ልዩ ንዝረትና የሙቀት መጠን እንዳለው አረጋግጠዋል። በውስጡ ባሉት ሚስጥራዊ ክፍሎች ውስጥ የስጋ ውጤቶች እንዳይበሰብሱም የብረት ዕቃዎች ደግሞ እንዳይዝጉ ተደርገው ተሰርተዋል። ይህ ማለት ፒራሚዱ የተፈጥሮ ሕጎችን የሚቀይር የራሱ የሆነ የማይታይ ኃይል አለው ማለት ነው። ታዲያ ይህንን ሁሉ ጥበብ ማን አስተማራቸው? የሰው ልጅ በዚያን ዘመን የነበረው ዕውቀት ይህንን ሊሰራ አይችልም የሚሉ ወገኖች ጥንታውያኑ የተራቀቁ የውጭ አካላት ወይም የጠፉ ታላላቅ ስልጣኔዎች እጅ አለበት ይላሉ። ሌሎች ደግሞ የሰው ልጅ አእምሮና የዚያ ዘመን አባቶች ጥበብ ከምናስበው በላይ ጥልቅ እንደነበር ይሞግታሉ። ነገር ግን እውነታው የቱንም ያህል ቢሆን የጊዛ ፒራሚድ የሰው ልጅ አቅምና የአጽናፈ ዓለምን ሚስጥር አያይዞ የያዘ ታላቅ መስታወት ነው። የፒራሚዶቹ ሚስጥር በድንጋዮቹ ብቻ አያበቃም። በእያንዳንዱ ዓመት ፀሐይ በምትዞርበት ወቅት ፒራሚዱ 8 ጎኖች እንዳሉት የሚታይበት ልዩ ቅስፈትም አለ። በሩቅ ሲታይ 4 ጎን ቢመስልም ከብዙ ኪሎ ሜትሮች ርቀት ሲታዩ ግን እያንዳንዱ ጎን ወደ ውስጥ ትንሽ ገብቶ የተሰራ 8 ጎን ያለው ህንፃን የሚመስለው። ይህንን ማየት የሚቻለው ደግሞ ከሰማይ ላይ ሆኖ በየዓመቱ አጋማሽ የፀሐይ ብርሃን ፍጹም በሆነ አንግል ሲያርፍበት ብቻ ነው። ከዛሬ 4000 ዓመት በፊት ይህንን ከሰማይ ብቻ የሚታይ ጥበብ በምን አይነት ስሌት ተገበሩት? ነገሩን የበለጠ የሚያወሳስበው ደግሞ በፒራሚዱ ስር ያሉ ያልተቆፈሩና ያልተደረሰባቸው ዋሻዎችና ሚስጥራዊ ክፍሎች ናቸው። በቅርብ ዓመታት በተደረጉም የኮስሚክ ሬይ ስካኖች በፒራሚዱ መሃል ላይ ትልቅ ቦታ ክፍል እንዳለ ተደርሶበታል። ነገር ግን ማንም ሰው እዚያ ክፍል ውስጥ ምን እንዳለ አያውቅም። የሰው ልጅ ታሪክ ትልቁ ዕውቀት ወይም በጥንታውያኑ የተሸሸገ ሚስጥር እዚያ ውስጥ ሊኖር ይችላል። ይህንን ሚስጥር የበለጠ አደገኛ የሚያደርገው ደግሞ በፒራሚዱ አካባቢ የተከናወኑት ያልተብራሩ ክስተቶችና የታሪክ መዛግብት ላይ የተሰወሩት እውነታዎች ናቸው። በ20ኛው ክፍለ ዘመን አጋማሽ ላይ በርካታ የሳይንስ ተመራማሪዎችና የቅርስ ጥናት ባለሙያዎች ወደ ጥንታዊቷ ግብጽ በማቅናት የፒራሚዱን የውስጥ መዋቅር በቅርበት ለማጥናት ወሰኑ። ነገር ግን ወደ ውስጥ ዘልቀው በገቡ ቁጥር ያጋጠማቸው ነገር በሳይንሳዊ ግኝት ሊብራራ የሚችል አልነበረም። የኤሌክትሮኒክስ መሳሪያዎቻቸው በሙሉ ስራ ያቆማሉ። የምድር ውስጥ ኮምፓሶቻቸው አቅጣጫ አጥተው በአየር ላይ ይሽከረከራሉ። በውስጥ የሚያድሩ ተመራማሪዎች ደግሞ አስፈሪ ቅዠቶችንና ከባድ የራስ ምታትን ያስተውላሉ። ነገሩ ግን በዚያ በቃ። ከነዚህ ተመራማሪዎች አንዱ የሆነው እንግሊዛዊው የፊዚክስ ሊቅ ወደ ንጉሱ ክፍል ዘልቆ በመግባት ወደዚያ ባዶ የግራናይት ሳጥን ውስጥ ብቻውን ጥቂት ሰዓታትን ለማሳለፍ ወሰነ። ከጥቂት ሰዓታት በኋላም ከፒራሚዱ ሲወጣ ፊቱ በፍርሃት ተለዋውጦ ሰውነቱም እየተንቀጠቀጠ ነበር። ባልደረቦቹ በውስጥ ምን አየ ብለው ሲጠይቁት መልስ ከመስጠት ይልቅ ዝምታን መረጠ። እስከ ሕይወቱ ፍጻሜ ድረስ እዚያ ውስጥ ያየውንና የተሰማውን ነገር ለክፉም ለደግም ሰው ተናግሮ አያውቅም። ታዲያ እዚያ ድቅድቅ ጨለማ ውስጥ ከሺህ ዓመታት በፊት በተዘጋም የድንጋይ ክፍል ውስጥ የተመለከተው እውነታ ምን ይሆን? ከዚያ በኋላ የተከሰተው ግን ሁሉንም የታሪክ ተመራማሪዎች ግራ ያጋባ ሌላ አስደንጋጭ ፍንጭ ነበር። የፒራሚዱ የውስጥ መዋቅር የተገነባበት የግራናይት ድንጋይ ከፍተኛ መጠን ያለው የኳርትዝ ክሪስታል ስብስብን ይዟል።
በዛሬው ዘመን ኳርትዝ ለኮምፒውተር ቺፖች፣ ለሰዓቶችና ለልዩ ልዩ የኤሌክትሮኒክስ ኃይል ማስተላለፊያዎች እንደምናቀናጀው ሁሉም የፒራሚዱ ግድግዳዎችም ይህንን ድንጋይ በከፍተኛ ጥንቃቄ ተጠቅመውበታል። ይበልጥ የሚያስገርመው ደግሞ የፒራሚዱ የታችኛው ክፍል ከምድር ስር ካሉ የተፈጥሮ የውሃ ፍሰቶች ጋር በቀጥታ የተያያዘ መሆኑ ነው። የውሃ ግፊት በድንጋዮቹ ላይ በሚፈጥረው ንዝረት ምክንያት ከፍተኛ መጠን ያለው የፒዞ ኤሌክትሪክ ኃይል ይፈጠራል። ይህ ማለት ፒራሚዱም ድንጋይ ተደርምሶ የተሰራ ህንፃ ሳይሆን የምድርን የኤሌክትሮማግኔቲክ ኃይል ሰብስቦ ወደ አየር የሚያሰራጭ ግዙፍ የኃይል ማዕከል ነበር ማለት ነው። እንዲሁም ጥንታውያኑ ግብፃውያን ወይም ከነሱ በፊት የነበሩ ህዝቦች የኤሌክትሪክ ኃይል ይጠቀሙ ነበርን የሚል ጥያቄን ያስነሳል። በግብፅ ባግዳድ አቅራቢያ በተደረጉ ቁፋሮች የተገኙት ጥንታዊ የሸክላ ዕቃዎች በውስጣቸው የኮፐርና የብረት ዘንጎችን የያዙ ነበሩ። የኬሚስትሪ ሊቃውንት እነዚህን ዕቃዎች መርምረው ሲጨርሱ የደረሱበት ድምዳሜ አስደንጋጭም ነበር። ዕቃዎቹ ጥንታዊ ባትሪዎች ነበሩ። ይህ ማለት ከዛሬ 4000 ዓመታት በፊት በምድር ላይ የኤሌክትሪክ ኃይልን የመጠቀም ዕውቀት ነበረ ማለት ነው። ታዲያ ይህ ዕውቀት እንዴት ጠፋ? ማን ከታሪክ መጽሐፍት ላይ ሰረዘው? እውነታውን ይበልጥ አዛብቶ የሚያወሳስበው ደግሞ በኒኮላ ቴስላና በታላቁ ፒራሚድ መካከል ያለው የማይታይ ግንኙነት ነው። በ20ኛው ክፍለ ዘመን የኖረውና የዘመናዊው የኤሌክትሪክ አባት የሚባለው ኒኮላ ቴስላ ዓለምን ያለ ገመድ በነፃ ኤሌክትሪክ ለማገናኘት ያቀደውን የዋርደን ክሊፍ ታወር ሲገነባም የተጠቀመው ስሌት ሙሉ በሙሉ ከጊዛ ፒራሚድ አቀማመጥ ጋር ተመሳሳይ ነበር። ቴስላ በግል ማስታወሻው ላይ እንደጻፈው ፒራሚዶች የተሰሩት ለመቃብርነት ሳይሆን የምድርን የተፈጥሮ ንዝረት ተጠቅመው ወሰን የሌለው ኃይል ወደ ሙሉ ዓለም ለማሰራጨት ነው ብሎ ነበር። ታዲያ ቴስላ ያወቀውን ይህን ምስጢር ጥንታውያኑ በምን አይነት ቴክኖሎጂ ተገበሩ? በፒራሚዱ የውስጥ ግድግዳዎች ላይ የተሰነዱትን ፍጹም የጥበብና የመስመር ቅርጾች ስትመለከቱ ነገሩ በኪስ ቢላዋ ወይም በእጅ መዶሻ የተሰራ አለመሆኑን ታረጋግጣላችሁ። በዛሬው ዘመን የአልትራሶኒክ ወይም የሌዘር መቁረጫዎችን ተጠቅመን እንኳን የማናገናኛቸውን ፍጹም ቀጥታ መስመሮች በሺዎች በሚቆጠሩ ቶን ድንጋዮች ላይ አሳርፈውታል። ይሄ ደግሞ በጥንታዊው ዓለም ያልታወቀ ምናልባትም ከታላቁ የጥፋት ውሃ በፊት የነበረ የተራቀቀ ስልጣኔ እንደነበረ ፍንጭ ይሰጣል። አንዳንዶች ይህ ስልጣኔ የአትላንቲስ ስልጣኔ ነው ይላሉ። ታላቁ ፕላቶ በጽሑፎቹ ላይ እንደገለጸው ከሺህ ዓመታት በፊት በውቅያኖስ ማዕበል ተውጣ የጠፋችው አትላንቲስ በቴክኖሎጂና በህዋ ምርምር ከዛሬው ዓለም በላይ የተራቀቀች ነበረች። አትላንቲስ በሚያሰቃይ ጥፋት ስትጠፋም ከጥፋቱ የተረፉት ጥቂት ዕውቀት ያላቸው ሰዎች ወደ ግብፅ ምድር በመምጣት ይህንን ታላቅ ፒራሚድ የጥበባቸውንና የዕውቀታቸውን መታሰቢያ አድርገው ተከሉት የሚል መላምትም አለ። ነገር ግን ከዚህ ሁሉ ታሪክ በስተጀርባ የበለጠ የሚያስደነግጥ ሌላ ምስጢር ተሸሽጓል። በፒራሚዱ ፊት ለፊት ቆሞ የሚጠበቀው ታላቁ ስፊኒክ የሰው ፊትና የአንበሳ አካል ያለው ግዙፍ ሐውልት በሰውነቱ ላይ የዝናብ፣ የውሃ መሸርሸር ምልክቶች ይታያሉ። ነገር ግን ግብፅ በረሃ የሆነችው ከዛሬ ብዙ ሺህ ዓመታት በፊት ነው። ይህ ማለት ስፊኒክና የጊዛ ፒራሚዶች የተገነቡት የታሪክ መጻሕፍት እንደሚነግሩን ከዛሬ 4500 ዓመታት በፊት ሳይሆን ከብዙ ሺህ ዓመታት በፊት በበረዶ ዘመን ማብቂያ ላይ ነው ማለት ነው። ታዲያ እነዚህን ግዙፍና የከዋክብትን ሰሌዳ የተከሉ ህንፃዎች ማን ገነባቸው? የታሪክ መጻሕፍቶቻችን ላይ የተጻፈው ሙሉ ታሪክስ የምርም እውነት ነው? ይህንን ምስጢር ለመረዳት የፒራሚዱን የውስጥ መተላለፊያዎች በጥንቃቄ መመልከት ያስፈልጋል። በፒራሚዱ ውስጥ ወደ ታች የሚወርደው ዋና መተላለፊያ መስመር ፍጹም በሆነ አንግል ወደ ምድር ጥልቀት ይወርዳል። ይህ መተላለፊያ የሚያመራው ወደ ታችኛው ያልተጠናቀቀ ክፍል ነው። በዚያ ክፍል ውስጥ ያለው የሙቀት መጠንና የአየር ጫና ከምድር በላይ ካለው ሙሉ በሙሉ የተለየ ነው።
ጂኦሎጂስቶች እንደገለጹት ከሆነ ይህ ክፍል የተቀረጸው የፕላኔቷን የምድር ውስጥ ንዝረት ለመቀበልና ወደ ላይኛው ክፍል ለማስተላለፍ በሚያስችል ድግግሞሽ ነው። በዚህ ላይ ደግሞ በፒራሚዱ አናት ላይ ተቀምጦ የነበረው የወርቅ አክሊል ወይም ካፕስቶን ከ1000 ዓመታት በፊት ተነቅሎ ተወስዷል። ጥንታውያን እንደሚናገሩት ከሆነ ይህ አክሊል የፒራሚዱን ኃይል አጠቃሎ ወደ ሰማይ የሚያስወጣ ዋናው አስተላላፊ ነበረ። አክሊሉ ከተነቀለ በኋላ የፒራሚዱ የኃይል ፍሰት ተቋረጠ፣ ህንፃውም ወደ ዝምተኛ ድንጋይነት ተቀየረ። በተጨማሪም በቅርብ ዓመታት ውስጥ በዘመናዊ የሮቦቲክስ ቴክኖሎጂ ታግዘው ወደ ፒራሚዱ ጠባብ የአየር ማለፊያ ቧንቧዎች የገቡ ትንንሽ ካሜራዎች ማንም ሰው ሊደርስበት የማይችልበት ቦታ ላይ ሲደርሱ አንድ እንግዳ ነገር አጋጠማቸው። በመተላለፊያው መጨረሻ ላይ የነሐስ እጀታዎች ያሉት ትንሽ የድንጋይ በር ተዘግቷል። ሮቦቱ በበሩ ላይ ትንሽ ቀዳዳ ሰዶም ካሜራውን ወደ ውስጥ ሲያስገባም ከበሩ በስተጀርባም ሌላ ሁለተኛ በር ተደቅኖ አገኘ። ይህ ሁለተኛ በር ምን ይዞ ይሆን? ለምንስ በጥንታውያኑ መሐንዲሶች በበር ላይ በር እየተሰራ ሚስጥሩ እንዲህ ተቆለፈ? አንዳንዶች እዚያ ትንሽ ክፍል ውስጥ የተሸሸገው ነገር ጥንታዊው የፓፒረስ ጥቅል ወይም የዓለማችንን አመጣጥ የሚያስረዳ ማስረጃ ነው ይላሉ። ሌሎች ደግሞ ከምድር ውጪ ካሉ አካላት የተሰጠም የመጨረሻው የማስጠንቀቂያ መልእክት ተቀምጦበታል ብለው ያምናሉ። ነገር ግን ግብጽ የሚገኙ የቅርስ ጥናት ባለስልጣናት ከዚህ በላይ ወደ ውስጥ የሚደረገውን ቁፋሮና ምርምር በአስቸኳይ እንዲቆም አዘዙ። ይህ ውሳኔ ደግሞ ሌላ ትልቅ ጥያቄን ያስነሳል። ይፋዊው የሳይንስ አካል እኛ እንድናውቀው የማይፈልገው ከዓለም ሕዝብ የተሸሸገም ታላቅ እውነት አለ ማለት ነውን የሚል። ከዚህ በኋላ የተከሰተው ደግሞ ነገሩን የበለጠ አስደናቂ ያደርገዋል። በዓለማችን ላይ ያሉ ፒራሚዶች በግብጽ ብቻ የተወሰኑ አይደሉም። ከግብጽ በሺዎች የሚቆጠሩ ኪሎሜትሮች ርቀው በሚገኙት በማያና በአስቴክ ስልጣኔዎች፣ በሜክሲኮ፣ በፔሩም፣ በቻይና እንዲያውም በሱዳን በሜሮዌ ምድር ላይ ተመሳሳይ አወቃቀር ያላቸው ፒራሚዶች ተገንብተዋል። አስቡት፣ በወቅቱም ምንም አይነት የአየር ላይ ጉዞ፣ የኢንተርኔት ወይም የስልክ ግንኙነት በሌለበት ዘመን በባህርና በበረሃ የተራራቁ ህዝቦች እንዴት ፍጹም አንድ አይነት የጂኦሜትሪ ቅርጽ ያለው ህንፃ በተመሳሳይ ጊዜ ሊገነቡ ቻሉ? ይህ በአጋጣሚ የመጣ ነገር ሊሆን አይችልም። በወቅቱ በዓለም ላይ ያሉትን ሁሉንም ህዝቦች የሚያገናኝ እውቀትን የሚያስተላልፍ አንድ ማዕከላዊ የላቀ አካል ነበረ ማለት ነው። ወይም ደግሞ ሁሉም ስልጣኔዎች እውቀቶቻቸውን የቀሰሙት ከአንድ የጋራ ምንጭ ነበረ ማለት ነው። ይህ የጋራ ምንጭ ታዲያ ምንድን ነው? ምናልባት በሰማይ ላይ ያሉት ከዋክብት እንደሆኑ የሚያሳዩ በርካታ ማስረጃዎች አሉ። በሜክሲኮ የሚገኘው የቲዮቲአካን ፒራሚድ እና በግብጽ የሚገኘው የጊዛ ፒራሚድ አቀማመጥ በካርታ ላይ ሲሰላም ፍጹም በሆነ የሂሳብ ቀመር የተያዙ ናቸው። ሁለቱም ቦታዎች የተገነቡት በፕላኔቷ ልዩ የኤሌክትሮማግኔቲክ መስመር ወይም ኤ ላይንስ በሚባለው የኃይል መስመር ላይ ነው። ይህ ማለት ጥንታውያኑም የምድርን የኃይል ካርታ ፍጹም በሆነ ሁኔታ ያውቁ ነበር ማለት ነው። ነገር ግን ይሄ ሁሉ ዕውቀት ዛሬ ላይ የት ገባ? እንዴትስ ከአንድ ጀንበር በኋላ ከምድረ ገጽ ሊጠፋ ቻለ? ታሪክ እንደሚነግረን በታላቁ የጥፋት ውሃ ወቅት የምድር ስልጣኔ ሙሉ በሙሉ ተደምስሷል። ከተረፉት ጥቂት ታሪኮችና ፍርስራሾች መካከል ግን እነዚህ ግዙፍ ፒራሚዶች ሳይፈርሱ ቆመው ቀሩ። ምናልባትም የፒራሚዱ ሰሪዎች ህንፃውን የገነቡት ተራራዎችንና ውቅያኖሶችን የሚያፈርሰውን ታላቅ የተፈጥሮ አደጋ እንኳ ሊያጠፋው በማይችልበት ጥንካሬ ነው። ምክንያቱም ዓላማቸው ዕውቀታቸውን ለወደፊቱ ትውልድ ማስተላለፍ ነበረና። ይሁንና የፒራሚዱን የውስጥ ምስጢር ይበልጥ አደገኛ የሚያደርገው ሌላው ያልተጠበቀ እውነታ ደግሞ በፒራሚዱ ስር በተሰራውና የኦሳይረስ መቃብር ተብሎ በሚጠራው የምድር ውስጣዊ ምስጢራዊ ክፍል ውስጥ ተደብቆ ይገኛል። ከምድር ገጽ በታች በብዙ ሜትሮች ጥልቀት ላይ በተቆፈሩት 3 የተደራረቡ ደረጃዎች አልፈን ስንወርድ በውሃ የተከበበ ግዙፍ የድንጋይ ሳጥን ይገኛል።
ይህ ቦታ በጥንታውያኑ ዘንድ የምድርና የስጋ ወሰን አብቅቶ የመንፈስ ዓለም የሚጀምርበት መገናኛ ተደርጎ ይወሰድ ነበር። ነገር ግን ዘመናዊው የፊዚክስ ሊቃውንት በዚያ ክፍል ውስጥ ያለውን የድምፅ ንዝረት ሲለኩም ያገኙት ውጤት አእምሮን የሚያስት ነበር። በዚያ ጥልቅ የምድር ክፍል ውስጥ የሚፈጠረው የድምፅ ሞገድ መጠን ፍጹም በሆነ 110 ሄርዝ ድግግሞች ላይ የተስተካከለ ነው። በነርቭ ሳይንስና ጥናት መሰረት የሰው ልጅ አእምሮም ለዚህ 110 ሄርዝ ድግግሞች ሲጋለጥ በግራውና በቀኙ የአእምሮ ክፍሎች መካከል ያለው መደበኛ ቁጥጥር ይቆማል። ይልቁንም የአእምሮ የፈጠራ የስሜትና የራዕይ ማዕከል የሆኑ ክፍሎች በከፍተኛ ሁኔታ ይነቃቃሉ። ይህ ማለት ጥንታውያኑም በዛ ክፍል ውስጥ የሚገኘው ሰው ከተፈጥሮ በላይ ከሆነ የላቀ ኃይል ጋር እንዲገናኝ አእምሮውን የሚቀይር የድምፅ ፊዚክስ ጥበብን ተጠቅመዋል ማለት ነው። በእርግጥ ከዚያ በኋላ የተከሰተው ነገር ሁሉንም የስፔስና የፊዚክስ ተመራማሪዎች ያስደነገጠ ሌላ አስደንጋጭ ግኝትም ነበር። የጊዛ ታላቁ ፒራሚድ የተቀመጠበት ትክክለኛ የጂኦግራፊያዊ መጋጠሚያ ወይም የላቲቲዩድ ቁጥር 29.9792458 ዲግሪ ሰሜን ነው። ይህን ቁጥር ሰው ምንም ትርጉም ላይሰጠው ይችላል። ነገር ግን ወደ ዘመናዊው የፊዚክስ ሳይንስ መጽሐፍት ስንመጣ የብርሃን የፍጥነት ምጣኔ በህዋ ውስጥ 299,792,458 ሜትር በሰከንድ ነው። ቁጥሮቹን አቀናጅተን ስናያቸው ፍጹም አንድ አይነት ናቸው። በዘመናዊ መሳሪያዎችና በሳተላይት ቴክኖሎጂ የታገዘው የብርሃን ፍጥነት ስሌት ከሺህ ዓመታት በፊት በረሃ ውስጥ ከተገነባው የፒራሚድ ቦታ መጋጠሚያ ቁጥር ጋር አንድ ለአንድ እንዴት ሊገጥም ቻለ? እንዲሁም የፒራሚዱ መሐንዲሶች የብርሃንን ፍጥነትና የአጽናፍ ዓለምን የመጨረሻ ህጎች አሟልተው የሚያውቁ የላቁ ፍጥረት ነበሩን? ነገሩ በዚህ ብቻ አበቃም። በፒራሚዱ ውስጥ ባሉት ማለፊያዎች ውስጥ የሚያልፈው የአየር ፍሰትና የሙቀት መጠን ዓመቱን ሙሉ ፍጹም 20 ዲግሪ ሴንቲግሬድ ላይ ተረጋግቶ ይኖራል። በውጭ ያለው በረሃ በጋ ላይ እስከ 50 ዲግሪ ሴንቲግሬድ ቢሞቅ ወይም በሌሊት ቅዝቃዜ ወደ 0 ቢወርድ፣ የፒራሚዱ ውስጣዊ አካል ግን ልክ እንደ ዘመናዊ ማዕከላዊ አየር ማቀዝቀዣ አቅሙን ሳይቀይር ይኖራል። ይህ ፍጹም የሙቀት ቁጥጥር የተሳካው ደግሞ በግድግዳዎቹ ውፍረትና በድንጋዮቹ አሰራር ብቻ ሳይሆን በውስጡ ባሉት ሚስጥራዊ የኖራ ድንጋይ ሽፋኖችና የአየር ማለፊያ ቱቦች አማካኝነት ነው። እያንዳንዱ የህንፃው ክፍል ታስቦበትና ታቅዶበት የተሰራ እንጂ አንድም በአጋጣሚ የተቀመጠ ድንጋይ የለም። እስቲ ያስቡት፣ ይህንን ሁሉ ጥበብና ስሌት የያዘ ህንፃ በወቅቱ የነበሩ ሰዎች በብረት መሳሪያዎች እንኳ ሳይታገሉ ወይስ በነሐስና በድንጋይ መዶሻ ብቻ ገነቡት? የትኛው ነው ትክክል? በዚያ ዘመን ነሐስ ለስላሳ ብረት በመሆኑ ግራናይት ድንጋይን የመቁረጥ አቅም አልነበረው። ታዲያ ያንን የመሰለ ጠንካራ የግራናይት ድንጋይ በምን መሳሪያ እንደ ቅቤ ሰነጠቁት? ለዚህ ጥያቄ አጥጋቢ መልስ ለመስጠት የሞከሩ በርካታ ተመራማሪዎች ጥንታውያኑ በድምፅ ሞገድ ድግግሞሽ ድንጋይን የማቅለጥና የማንሳፈፍ ጥበብ ነበራቸው የሚል መላምት ያቀርባሉ። በቲቤትና በደቡብ አሜሪካ ጥንታዊ ታሪኮች ውስጥ እንደተጠቀሰው ልዩ የድምፅ መሳሪያዎችንና የሙዚቃ ንዝረቶችን በመጠቀም ግዙፍ ድንጋዮችን ክብደታቸውን በማሳጣት በአየር ላይ ማንሳፈፍ ይቻላል። ምናልባትም የጊዛ ፒራሚድ የተገነባው ድንጋዮቹን በሰው ኃይል በመጎተት ሳይሆን በዚህ የማይታይ የድምፅና የንዝረት ቴክኖሎጂ አማካኝነት ሊሆን ይችላል። ይህ እውነት ከሆነ እኛ ዛሬ ላይ ሆነን ዘመናዊ ብለን የምንጠራው ስልጣኔ ከጥንታውያኑ የላቀ እውቀት ጋር ሲነጻጸር ገና በህፃንነት ደረጃ ላይ የሚገኝ ሊሆን ይችላል። በእርግጥም የጊዛ ታላቁ ፒራሚድ እያንዳንዷ ሰከንድ፣ እያንዳንዷ የድንጋይ ንብርብርና እያንዳንዱ የተሰወረ ክፍሉ ለሰው ልጅ ትልቅ ጥያቄ ምልክት ነው። የታሪክ መዛግብት ሊደብቁት የሞከሩት ሳይንስ ደግሞ ገና ሙሉ በሙሉ ሊፈታው ያልቻለው ይህ ታላቅ እንቆቅልሽ በምድር ላይ ስላለንበት ቦታና ስለቀደሙት አባቶቻችን ዕውቀትና ማንነት እንድንጠይቅ ያደርገናል።
አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።